አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት ናችሁ? ሁላችሁ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ይበልኝ እንደ ምድር አሸዋ ማለት ነው። እንዴት ናችሁ? ስቃይ ሰላም ነው አለን አልሐምዱሊላህ። ዛሬ እንግዲህ ይዤላችሁ መጥቻለሁ አዲስ ቪዲዮ ማለት ነው። በአክብሮት እንድትከታተሉ በአክብሮት ጠይቃለሁ ማለት ነው። ድና የተከበራችሁ የዚህ ቻናል ቤተሰቦች ላይክ ሼር በማድረግ ቪዲዮ እንዲጀምሩ አሳስባለሁ ማለት ነው። አዲሶች ደግሞ ሰብስክራይብ በማድረግ የደውል ምልክቷን በመጫን የቪዲዮ አዳዲስ ነገሮች ስለቅ የቅድሚያ እንዲደርሶት ያደርገዋል ማለት ነው። ይሄን በምታደርጉ ለእኔ ትልቅ ውለታ እየዋላችሁ ነውና ከልብ ከልብ አመሰግናለሁ ማለት ነው። ወዳችሁና ፈቅዳችሁም ስለምትከታተሉ ከልብ አመሰግናለሁ ውዶችዬ። ዛሬ ይዤላችሁ የመጣሁት የህይወት መንገድ ነው ማለት ነው። የምንማርበት የሚሆን ይሆናል ማለት ነው። ስለዚህ ላይ ወደ ቪዲዮ ማለት ነው። ክፍል 46 እንግዲህ ይህን ይመስላል ማለት ነው። ይህን ማቀርብላችሁ ይሆናል። ሁላችሁም በጥሞና እንድታዳምጡ በአክብሮት እጠይቃለሁ ማለት ነው። ክፍል 45 እንደምናስታውሰው እንግዲህ ህይወት ልጇ ጠፍታ እያለ ሩታ ደግሞ እየተከታተላት እያለ ነበረ ሚኪ ያለቀው ማለት ነው። ሳሚ ልጅሽ ትገኛለች ያላት ነበረ ማለት ነው። ህይወት ሳሚ ደግሞ ሚስቱ የራስ ጉዳይ ነው፣ ሚስት ልጅህን ልሰጥህ ነበረ ግን ላገኛት አልቻልኩም፣ ለራሴም ጠፍታኛለች እያለችው ሳሚ ለህይወት እንዴት እንደሚነግራት ግራ በገባበት ሰዓት ነበር ያለቀው ቪዲዮ ማለት ነው። ዛሬ ሳሚ እንደምንም ብሎ ለህይወት መርዷን አምርዷታል። ሳሚም ለህይወት ልጅቷ እንደጠፋች ካገቷት ላይ ደግሞ ሌላ ሰው እንደሰረቃት ምንም ልትገኝ እንዳልቻለች ብሎ ይነግራታል። እሷም አንተም በማመኔ ነው ጥፋቴ፣ ሳሚ ምን አደረግኩ? በስላመንኩ ነው ወይ እንዲህ ያደረግኩ? ምንድን ነው ጥፋቴ? እሷን ከሚያሰቃዩት እኔን ያሰቃዩኝ፣ ውሰደኝ፣ እኔን እሷን ይልቀቁልኝ ትለዋለች። ሳሚም እነሱ እንደዋሹት እንዳልሆነ በቃላቸው ተገኝተው ልጅቷ ግን እንደጠፋቻቸው ይነግራታል። እሷም እነዚህ የምትላቸው ሰዎች ማን ናቸው? ለእኔ ይልቅ ለእነሱ ነው የምትታመነው? አምኜህ ነበረ እኮ ሳሚ፣ ልጄንስ ትሰጠኛለህ ብዬ ጓጉቼ ነበር። አንተን ተስፋ በማድረግ ነው የኔ ጥፋት እያለች ህይወት እየተበሳጨች እያለቀሰች አንተ እኮ በዚህ በምድር ላይ እኮ መኖር የለብም ነበር፣ መሞት ነበር። አንተም በዚህ ምድር ላይ አታስፈልግም። ምንድን ነው አንተ ስራ እያለች ህዊ እየተጨቃጨቀች እያለቀሰች እጁን ይዛ ከዛ ከሳሎን ወደ ውጭ ታስወጣዋለች። እሷም ተቀምጣ እያለቀሰች የልጇ ነገር እያብሰለሰላት ልጇ በዚህ እድሜዋ ከእሷ መለየሷ የሚደርስባትን ስቃይ እያሰበች እያለቀሰች ጭንቅላቷን ይዛ ራሷን እየወቀሰች እየደበደበች ራሷን ያማትና ወደ ክፍል ትሄዳለች። ዳዊትም እናቱ ጋር ደውሎ እንዴት ነሽ እማዬ ደህና ነሽ ወይ ይላታል። እሷም ዛሬ ደስ እንዳላትና ልዩ ነገር እንዴት ተፈጠረ ትነግረዋለች። እሱስ ምንድን ነው ብሎ ሲጠይቃት በር ላይ ህፃን ልጅ ተጠቅላ በጨርቅ እንዳገኘች ትነግረዋለች። በጣም ደስ ይላል። ታዲያ ፖሊስ እንዳይዝሽ ለምን ለፖሊስ አታመለክችም? አሰጭም፣ ልጅቷን አትመልሽም? ይቺ የመጨረሻ በረከቴ ናት። የበስተርጅና ጓደኛዬ ልጅ ማሳድጋት ናት። የሰፈር ሰው ራሱ እንደዛ ብላ ልጅን እኔ በር ላይ ያስቀመጧት የኔን እርዳታ ፈልገው ነው። ስለዚህ እኔ አልሰጣትም፣ እኔ አሳድጋታለሁ ትለዋለች። እሱም ደስ ላለች ደስ ብሎኛል እማዬ በማለት ይመልስላታል። ዳዊት እንደዚህ እያወራ ወደ ሳለን እየገባ እያለ ነበረ። ሳራም ምን ነው እንደ ይውሉ ገፈፈግታ ከየት የመጣ ነው ይለን። እማዬ ጋር እኮ ሳወራ ሁሌ ፈገግላለሁ ትለዋለች። የዛሬው ይለያል እማዬ በጣም ደስ ብሏታል። ምን ተገኘ? አንድ ህፃን ልጅ ተጠቅላ በራችን ላይ እንዳገኘች ትነግረዋለች። ይነግራታል። እሷም ታዲያ ለፖሊስ አትሰጥም እንዴ ትለዋለች። እሱም የማይሆን ነገር ነው እናቴ በጣም ደስ ብሏታል፣ ስለዚህ ደስታዋን ማደፍረስ አልፈልግም ይላታል ማለት ነው። ሳራም ይሄ ነገር ጣጣ እንዳያመጣብን በኋላ ይህ ወንጀል ነው ማሳወቅ አለባት ትለዋለች። እሱም በዚህ ጉዳይ ላይ እንዳትገቢ፣ ከገባሽ ከኔ ጋርና ከማዬ ጋር የመጨረሻ ነው የምትጣዩ ይላታል።
እናንተ የሚነግሯችሁን ነገር አሰሙም፣ ሁላችሁም ጨርሳችሁ አብዳችኋል ትልና ሳራም ዝም ትላለች። እሱም ትቷት ይሄዳል። ሂዊ የት ሄዳ ነው ብሎ ይጠይቃታል ዳዊት። ምን ልጅ እዛ እናቴ ልጅ አገኘሁ ብላ ትደስታለች። ሂዊ ደግሞ እዚህ ልጅ የጠፋ ብላ ትነፋረቃለች። እንዴት ነው ይህን ነገር አቅለሽ የምታየው ብሎ በመበሳጨት በእህቱ የት ናት አሁን ሲላት ያው የፈረደበት ክፍል ነው ብላ ትመልስለታለች። ዳዊትም ወደ ክፍሏ ሄዶ ሂዊን እያጽናናት እያለ አይዞሽ እንደዚህ ማን አትሁኝ፣ ሁሉም ለፈጣሪ ተይው። ሳሚን በአሁኑ እንደሆነ ከልቡ ለፍቶ ነበረ አልተሳካለትም እንጂ ብለዋል ማለት ነው። ሂዊም አንተን የመሰለ ወንድም ሳራና ሩታ ስላላቸው በጣም ደስ ብሏኛል። እኔ ለእኔም ወንድም ስለሆንከኝ ሁሌም ከአጠገቤ ስለምቆም በጣም ደስ ብሎኛል። ስለዚህ በጣም ነው የማመሰግነው ብላ ታቅፈዋለች። ዳዊትም ስለ እሷን ስለሚያፈቅራት ወንድም ነው ያልሽው ብሎ በተደጋጋሚ ይጠይቃታል። አዎ ምን ነው አትፈልግም ትለዋለች። አግኝቼ ነው ብሎ በመሽኮርመምና በማፈር እሺ ብሎ ያቅፋትና ይተቃቀፋሉ። ዳዊትም እያብሰለሰለው የእሷ ነገር ወደ ሳሎን ይመለሳል። እናቷም ለሳራ ደውላ ሳራ እናትም ለእናቷ ለልጇ ደውላ ልጅ እንዳገኘች ምናምን እየነገረቻት እማዬ እንኳን ደስ አለች ትላታለች። ሳራ ግን ጥንስሷን እየጠነሰሰች ነው። እንዴት እናቷን አሳምና ያችን ልጅ እንደምትወስዳት እያሰበች ነው። እናቷ ትሰጣታለች አትሰጣትም አላውቅም። ሂሩት እንደዚህ እያለች ነው። ወይኔ አሁን በእንደዛ አይነት ሁኔታ እያለቀሰች ዝም ማለቷ ለሂዊ ያለመናገሯ በጣም ታዝናለች። በጣም ከፍቷታን፣ በጣም ደብሯታን። እውነታውን ብነግራትና ከዚህ ከጭንቀቷ ብገላግላት ትላለች። ግን ይሄን ማድረግ አትችልም። ይሄን ነገር ማድረጓን ካወቀች ከዛ ተቤት መባረሯ ነው። ሌላም ችግር ይደርስባታል። ይህን ባሰበ ጊዜ ይቅርቤ ትላለች። ሩታም ወደ ውጭ እየወጣች እያለ ሚኪ ተከትሎ እባክሽ እባክሽ ከዚህ ተጉድ ውጭ ይህን ሁሉ ጉድ በቃ ችግር ውስጥ ትገቢያለሽ። ሳራ ምን አይነት መጥፎ ሰው እንደሆነች አንቺ አታውቂም ይላታል። ስለ ሳራ መጥፎነት ታውቃለህ? ቆይ አንተ ግን ውጭ ለመሄድ ብቻ ነው እዚህ ቤት የመጣው ወይስ ሌላም አላማ አለ? የኔን አላማ ተይውና እኔ በጣም ነው የምወድሽ፣ እባክሽ እንድትጎጅብኝ አልፈልግም ይላታል። እሷም አድ በተቀመጥ ለእኔ ማንም ሰው አይጨነቅ፣ እኔ ለራሴ ያውቃለሁ በቂ ነኝ እያለችው እያወራን ጠልተሽኛም ማለት ነው ስትል አዎ ጠልቼሃለሁ፣ ህይወትህን መንገድ ምረጥ እያለችው እያለ በቃላቷ መካከል ደነዝ ብለስም አልጠላሽኝም፣ ደነዝ እኮ ለአንቺ ፍቅር መግለጫ ነበረ፣ ስለዚህ አልጠላሽኝም ይላታል። ወደ እሷም ጠጋ አድርጎ ቅፍ ያደርጋታል። ሰው እንዳያየም ብላ እየተሳቀቀች ወደ ቤት ታመራለች። ወደ ቤት እያመራች ሳሚ ድብር ብሎት በድብር መንፈስ ውጭ ላይ ቁጭ ብሎ ነበረ። አረ የሆነ ሰው ደብሮታል፣ ምንድነው ነገሩ እባክህ ምናምን ትላለች። ምነው አንቺን ባደረገ ዛሬ ይላታል። ምን ነው ደግሞ እኔ መሆን ለምፈለግ ትላለች። የህዊ ጠፋች ወይ ሳሚ በቃ ሁሉም ነገር ፈጣሪ ያለው ነው የሚሆነው። እውነቴን ነው የምልህ፣ በአሁኑ ኮርቼብሃለሁ፣ የቻልከውን ሁሉ አድርገሃል። ስለዚህ ልጅቷ ትገኛለች ትላለች። ያገቷት ሰዎች እንኳ ተስፋ እንደሌለ ነግረውኛል። ስለዚህ ላገኛት አልችልም ይላል። እሷ እንደወሰደቻት ልጅቷን ገጠርም አስተማማኝ ቦታም እንዳስቀምጠች ስለምታውቅ በኮንፊደንስ ልጅቷ ትገኛለች ብላ ወደ ውስጥ ትገባለች ማለት ነው። ሳራም ወደ ቢሮዋ እየሄደች እያለ ማን ነው የሚያጠቃኝ እኔን? ማን ነው ደግሞ ሶስተኛ ጠላቴ እያለች እያሰበች እያለ ትሄዳለች። ጠላቷ እህቷ ወይም እህቷ ነኝ ብላ የገባችው እንደሆነች ማን በነገራት። በነገራችን ላይ የሁለተኛ እህትሽን ነይ ላገናኘሽ ብሎ የደወለላትም ሰውዬ ግራ አጋብቷታል። እህቴን ሂሩትን ተቀብያለሁ፣ እኔ አስመርምሬያለሁ፣ ታዲያ ያችኛዋ የትኛዋ እህቴ ናት ብላ እየተሰለሰለች እያለ መንገዷ ላይ ትሄዳለች ማለት ነው። ውድና የተከበራችሁ ቤተሰቦች እንግዲህ ሂዊም ልጇን አታ እያለቀሰች ነው። ሳሚም ደብሮታን አለመታመኑ ተንግዶ ወደ እምነት ማግኘቱ በጣም ደብሮታል። ስለ ልጅነቱ እያሰበ ስለ ልጅነታቸውም እያሰበ ነው ማለት ነው። ዳዊትና ሚኪ ይህን ይመስል ነበረ። እንደዚህ ነበረ እያለ ዳዊት ግን በጣም ደብሮታን ወንድሜ ስላለች
እንግዲህ እህቱን ተማፍቀር ወንድሟ ቢሆን ይሻላል ማለት ነው። ውድና የተከበራችሁ ቤተሰቦች ለዛሬ ነበረን ቪዲዮ ይሄን ይመስል ነበረ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰሃራም እንትና ላይ እያጸዳች እያለ ውሃ እየደፋች ሂው እያጸዳች ሳሚም ተበሳይቶ አንቺ አብደሻን ለይቶልሻን እያላት ወደ ውጭ ይወጣል። እሷም ሂዊም አንገቷን ደፍታ እያጸዳች ነው። አየሰው ቤት ጉድ